በነሩታም በናብራም በየትኛውም ነገር ውስጥ ካሁን በኋላ እጄን አንስቻለሁ። የትኛውም ነገር ውስጥ ነው ያልገባም። በቃ ይሄን ነው የምልህ አቤላ። ካሁን በኋላ ነው ያልገባም። በቃ እኔ ነገራችኋለሁ አልገባም። ቤተሰብም በጣም ይቅርታ። ምን እያላችሁ ነው? ቆይ ለምን ጉዳይ ነው የመጣችሁት? እስኪ ንገሩ። እሺ እኔ ምን ላድርግ አላገኘም። ለምን ጉዳይ ነው የመጣችሁት? ብቻ የምር እንደዚህ የምን እንነጋገር ከተባለ በቃኛ ነገሩ መፍታት ማንችል ከሆነ ምን እናደርጋለን? አቤላ ለፋን ይኸውልህ ደከምን። በጣም ነው የደከምነው። በቃ ለሩታ ማስብላታለሁ። እህቴ ነች የምትሉ ከሆነ ለአብረን ጓደኛዬ ነው ወንድሜ ነው አስብላታለሁ። የነሱ መለያየት አይደለም አቤላ። እሺ ያረን ከታኔ አንተ ነገር ቋለ ስሜት ስላልኳል አቤላ። አይ እኔ ስንት ሰው በእነሱ የመጣው ብዙ ሰው እንትን እያደረኩ ነው ማለት እንዴት ብዬ እንደማስረዳችሁ አላውቅም። እኔ በግድ ከሷ ጋር ስለነሱ ተቆርቆሮ አልላችሁ፣ ግን እንደ የፈለጋችሁት ማለት ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም በል። ሰላም የኛ ቤተሰቦች እንዴት ናችሁ? ሰላማችሁ ሺህ ዓመት ብዝት ይበል። ቁመታችን ስለ ቁመት ታወራለህ? እሺ። እና ቤተሰቦች ያው እስቲል እስካሁን ያለ ነው አዲስ አበባ ነው። አዲስ አበባ ነው ያለ ነው። ሰባተኛ ቀናችን ነው ከመጣን። ቤተሰብ እንግዲህ አሁን ያለነው አዲስ አበባ እና አብርሃም ቤት ጋር ነው ያለነውና መጀመሪያ ከቪዲዮ በፊት እና አብርሃም ጋር ቤታቸው ገብተን ማንም የለም። አሁን ወርደን እዛው ቤታቸው አካባቢ ነው ያለነው። ያው መቼም ታውቁታላችሁ ይሄን ቦታ ከዚህ በፊትም ቪዲዮ ላይ ምናምን አይታችሁታል። እና ቤተሰብ ለጭራሽ ልናገኛቸው አልቻልንም። አቤል ጋር ደውለንለት አሪፍ ነገር በቃ አቤል ተስፋ ሰጥቶናል። ያው ከሩታ ጋር ከቤት ወተናል ቤት አይደለንም ብሎኛል። ይዛት እንደመጣ ነው ያወራው። አዎ እኮ ይዛትና ብለነዋል። አቤል እየመጣ ነው ወደኛ። አሁን ደስ የሚል ነገር ያለ ይመስለናል። ያው ልፋታችን በከንቱ አልቀረም። ማግኘታችን በጣም ባይዘው ከብዙ ጊዜ በኋላ ባለፈውም ነገር ያለው እኮ ያው ልፋትክ ውጤት ሲያፈራ ደስ ይላል። የሆነ ፍራፍሬ ነገር ሲሆን ፍሬ ደስ ይለኛል በጣም። የሆነ አንድ ከግብ ሲደርስ የሆነ ነገር ጥረክ ምናምን ነገር ደስ ይላል። እንደዚህ አይነት ኧረ እግዚአብሔር ይስጠው። አቤል አብራው ሆና ያው ከአቤል ጋር ነች አብራው። ሩታም እንዳለን ከሆነ አብረው ይመጣሉ ብዬ ተስፋ አደርጋለሁ። እርግጠኛ ነኝ። ለምን ይዟት ይመጣል? እኔ ሲጀመርም ማግኘት የምፈልገው በዚህ ሰዓት ሩታ ነው። አብርሃም ማግኘት አልፈልግም። እኔ አብርሃም ነገር ጨርሻለሁ። እኔም ስለሱ ማውራት አልፈልግም። ጨርሻለሁ። እንደፈለገ መሆን ይችላል። ግን አሁን በቃ አቤላ ያው ይዟት ይመጣል። ቤተሰቦች እርግጠኛ ነኝ ይዟት ይመጣል አቤላ ማለት ነው ሩታ። እና ከዛ ስላለው ነገር ያው እናወራለን ከሷ ጋር። በጣም ደስ የማይል ነገር ነበር። አውርተን የተቻለ ነገር ማስተካከል የምንችለውን ነገር እናደርጋለን ብዬ እና ቤተሰብ በቃ ምን እንዳለ ታውቃላችሁ? ልንሄድ ነበር፣ እኔ ልሄድ ነበር። ምክንያቱም ዛሬ ራሱ ስራ ቢሮ አለብኝ፣ እዛ ስራ ሰራለሁ። ቤት እናቴ እየደወለች ነበር። ይሄንን ነገር አንዴ ሳላገኝ አልሄድም ብዬ ነው። ምክንያቱም ከዚህ በኋላ በዚህ ጉዳይ እኔ ተመልሼ መግባትም አልፈልግም፣ እንትንም ማለት አልፈልግም። ለአንዴና ለመጨረሻ ጊዜ ይሄን ጉዳይ አውርቻቸው ያለውን ነገር በሙሉ ማወቅ ፈልጋለሁ። ለዛ ነው በቃ አቤልንም ያስቸገርኩት። እንዳጋጣሚ ሆኖ በቃ ዛሬ ነገ ወደ ሀገራችን እንሄዳለን ማለት ነው። ይሄንን ነገር እንትን ብለን አይ በጣም ደስ ብሎኛል አገኛት በመሆኑ። ከብዙ ጊዜ በኋላ ነው ሲጀመር በአካልም ተገናኝተን ከረጅም ጊዜ በኋላ። ያኔ ራሱ ታስታውሳለህ? የመጣን ሰዓት አዲስ አበባ በቃ እዚህ መተን ምግብ የበላን ሰዓት ከዛ በኋላ ራት ጋብዛን አልተገናኘንም። ከዛ በኋላ ያ ጊዜ ሳስታውሰው በጣም ነው ደስ የሚለኝና ያው ሩታም መታ ከኛም ጋር ያለውን ነገር እናወራለን። ቤተሰቦች አቤል እርግጠኛ ነኝ ይዟት እንደሚመጣ። ለምን ነግረነዋል፣ ይዛትና ብለን ነግረነዋል። ስለዛ ስለሆነ ይዟት ይመጣል ብዬ አስባለሁ። ቤተሰቦች አቤል ይዟት ይመጣል። ምክንያቱም አቤል ከጎኗ አቤል በመኖሩ ራሱ በጣም ነው ደስ ያለኝ። ምክንያቱም እኔ ብቻውን ነበር እየመሰለችኝ የነበረው። እንደዛ ከሆነማ እኮ በቃ ሩታ ማለት ከጎኗ ሰው ካለ ችግር የለውም ማለት ቢያንስ ሰው ያስፈልጋታል ብዬ ነበር እኔ የማስበው ማለት ነው። ካለ ችግር የለውም፣ ግን ቢያንስ ይሄ ውጪ ሄዳለሁ የምትለውን ነገር እናስቆማታ። የሆነ ብሬከር ነገር ብንገድብ ግደባ እናዘጋለን አስፋልት ምናምን የምትሄድበትን ነገር ባትሄድ አሪፍ ነው። እሱ ሳይሆን ብቻ እናወራት ያለውን ነገር እናወራለን። ባይዘዊ በሩታ እንዳትፈርድ እሺ። ያው ሩታ እሱ ከሚያደርገው ነገር አንፃር ተነስታ እኔ እኮ አሁን ይኸውልህ ይሄ ስለመፍረስ ስላለመፍረስ ሳይሆን እኔ ሩታን አግኝቻት በቃ የምታረጉት ነገር ትክክል አይደለም ለማለት ብቻ ነው። ሌላ ምንም አይነት ነገር እንትን ብዬ ሳይሆን የምታረጉት ነገር ትክክል አይደለም
ለማለት ነው እንጂ እንደዚህ ምናምን ነገር እኔ በጣም ትልቆኛ አይደለም። እኔ ነገር ቢያንስ ከሰማችን ብዬ ነው እንጂ ሌላ ነገር ፈልጌ አይደለም። አይ ምናልባት ምን እንዳልተቀላ አሁን እኔ እዚህ ከመጣሁ አዲስ አበባ ከመጣሁ በኋላ እዛ ሆኜ እንደሰማሁት አይደለም ነገሮቹ ማለት ነው። እዚህ ከመጣሁ በኋላ በጣም ከባድ ነው። እኛ እንደምናስበው ቀላል ነገር አይደለም። ቤተሰብም እንደምታስቡት ቀላል ነገር አይደለም። እዚህ ከመጣሁ በኋላ ከባድነቱን ነው በጣም ያየሁትና ደንግጫለሁ። እስካሁን ለካ ማለት ቀለል እኔ የሆነ ቶሎ የሚፈታ ቶሎ የሆነ ነገር የሚሆን ነበር እየመሰለኝ ነበር። እዚህ ከመጣሁ በኋላ ግን ስሰማ የምር ቤተሰብ በጣም አዝኛለሁ። በጣም ነው ያዘንኩት እና በጣም ከባድ ነገር ነው። እኔ ማለት እዚህ ሚዲያ ላይም ላይ ወራ ይችላል ብቻ በጣም የሚያሳዝን ነገር ነው ያለው። ያው ሲታሰብ እኮ ስለአሁን እኛ ባል ገብተን የማስታረቅ ያህል ፓወር ያለን አይመስለኝም። በብዙ ሰው ተመክረዋል በጣም ግን ቢያንስ እኛ የሚያቅማችንን እንሞክር ለማለት ያክል ነው። አይ እኔ ምን ነግራት ነገር አለ ለሩታ አንዴ ነግራት ነግራታለን ያለው ነገር ቢያንስ እስቲ አንዳቸው ይቅርታ ይበሉ ኖርማል ፍቅራቸው እንዳለ እኮ ውስጣቸው ላይ ያስታውቃል። አይታል ከዚህ በፊትም እንደዚህ እንዴት ከሌላ ሰው ጋር ምናምን ስትመጣ እንዴት እየተቆጣ እንደሆነ ማለት የውስጡን አውጥቶ ግልጽ ባያደርገው ግን በጣም ያየው ፊቱ ላይ የምታይበት ነገር አብርሃም ላይም ደስ አላሉ። ስለዚህ ያው እልህው ቀርቶ ያው አንዳንድ ነገሮች በአስተሳሰብ ከኔ እንደምትበልጥ አውቃለሁ። የዛሬ ነው እንዴ አንተ ላውራ እንዴ እና ቤተሰቦች አንተ ታላቅ እንኳን አይደለም ምን ያው ኤኒዌይስ ከብዙ ስቃይ መሃል ከብዙ ስቃይ መከላባ አግኝተናል። ዘፈንም እኮ አላው ሲጀም እንደዚህ አይነት አዘን ላይ ስለሆንኩ አልዘፍንም ጾምም ስለገባ አይ ከብዙ ስቃይ መሃል አግኝቼሻለሁ የሚለው የሆነ ዜማ ዘፈን ነው። እኔ አሁንም ቢሆን ሳካልን ግን አይመስልም እኔ ማለት ሩታ እግሯ ላይ ነው እኔ ኧረ እኔ ተደፋፍቼ እንዲ ድሮል እየሰራው ነው እኔ በቃ ያለውን ነገር ለማስተካከል እኔ በተቻለኝ አቅም ስለኔ በጣም ይከፋኝ ግን ያ ቤት እንደዛ ተበትኖ ሳይው በጣም ነው ይከፋኝ። ያ የሚቦረቅበት ቤት የሚጫወቱበት ቤት እንደዚህ አሁን በሀዘን ተከቦ ዳርክነስ ሲሆን በጣም ሼም በጣም ነው ያመመኝ። እኔ ትላንት አሁን ጭንቅላቴ ሊፈነዳ ነበር በቃ በማየው ነገር በቃ በጣም ሩታና እንደዛ የሰማሁት ነገር በጣም ከባድ ነው። ጭራሽ አንተ እዛ ምን ሰማለን ቡታጀራው ነው እዚህ ያለው ነገር በጣም ይደብ ቤተሰቦች እዚህ ያለው ነገር እኔ መምጣት አልነበረብኝ። እያበደው ነው አላውቅም። አይምሮዬ ነው የተበጠበጠው እዚህ መጥቼ የሰማሁት ነው። ያው አቤላም ያውና ነው ቤተሰቦች አቤላም እየመጣ ነው። ያው ሩታም ይዟት እንደሚመጣ ነው ተነገረን ቤተሰቦቻችን ብቻ። ኧረ ሩታ አልመጣችም በእናትህ አቤላ አራት ቀን ጓደኛዬ አባቴ እንዴት ነህ? ደህና ነህ? አማን ነው አላችሁ? አንተ ቢስ ነው ብቻ የመጣሁባችሁ ሩታን ይያት እመጣለሁ ብዬ ሩታ ሰራቢላ ብዙ ነገር አወራሁ። ካሜራ ይዛችኋል? ሰላም ቤተሰቦች ሳልነግርህ ነው ይቅርታ። ግን ኖርማል ነው ችግር የለም። ሰላም ቤተሰቦች እንዴት ናችሁ? እኔ እዚሁ ላፋጥጣት ብዬ እኮ ነው ካሜራ ይዤ የመጣሁት። በቃ እግሯ ላይ ልወድቅ ምናምን ነበር እዚህ ጋር መጥቼ ሩታ ጋር። እኔ በእናትህ ብዙ ለፉ ብዙ አርኩ ታውቃቸዋላችሁ አይደል? እነሱን አሁን ላይ ያሉበት ነገር በጣም ስለሚከብድ ያው የተቻለኝን ነገር አድርጌያለሁ። በየትኛውም መንገድ እንዲስተካከል ስለምፈልግ የነሱ ጉዳይ ያው እናንተም የነሱን ጉዳይ እንዲስተካከልላቸው ስለምትፈልጉ ብዙ ነገር እያደረጋችሁ ነው አያለው ቪዲዮ ስትለቁ። ግን ደግሞ አሁን ያው ይያት መጣ ነበር። ግን ደግሞ አቤል አንዲ በእናትህ አንዲ ያታገናኘንም። እኔ አሁን ሩታን አገኛታለሁ ብዬ በቃ ደስ ብሎኛል። ቢያንስ የሆነ ማውራት ነገር ነበር። ወይ ሰርፕራይዝ ያረከ ነው ቀስ ብላ ልትመጣ ነው ነው አይደለም ማለት ስላልተመቻት ነው እንጂ ማለት ነው ይያት ልመጣ ነበር። ተው አይደለም አብርሃምም እየሸሸን ነው ሩታም እየሸሸች መሸሸት አይደለም ኖርማል ነው። ለዩ አንዴ ስሙኝ ብቻ እኔ ይያት ልመጣ እኮ ነው። ግን እኔ ራሱ ከማረፍድባችሁ ከማመሽባችሁ ምናምን ብዬ ነው የመጣሁት ቀድሜ ማለት ነው። እሷ የሆነ ስራ እየሰራች ነው የምሬ ነው። ሌላ ነገር እያደረገች ስለሆነ ነው። አቤላ ታስፈልገን ነበር ወይ? እኔ በጣም በቃ ብናገር ፈልገው ነገር እሺ ስሜቴን ማለት ነው። እሺ አይደለም አቤል እንደዛ ሳይሆን እኔ አሁን ይኸውልህ አቤል ዛሬ ስንተኛ ቀናችን ነው? 7ኛ ቀናችን ነው። አልደወልኩልህም አንተ ጋር በእርግጥ ማለት ነው። ወንድሙ ጋር ሄደን ነበረ ኤፍሬም ጋር ማለት ነው። ያው ኤፍሬምን ልጫነው ነበር ግን ኤፍሬም ጋርም ያላቸው ነገር ምናምን በቃ ማንንም ማግኘት አልፈልግም ብሏል አብርሃም። እኔ እንዴት ብዬ ላገናኛችሁ ልንገረውና አገናኛቸዋለሁ አለን። ግን ከዛ በኋላ ያለው ነገር በቃ ደስ አይልም። እኛም የሰማነው በቃ አንተ ጋር መምጣት የፈለኩት ከዚህ በኋላ አብርሃምን ስለማግኘት ሳይሆን
ሩታን እንድታገናኘን ብለን ነው አንተ ጋር የመጣሁት እና ካንተ ጋር እንደሆነች ስላወቅኩ ነው። ሩታ መምጣት አንተን አሁን በዚህ ሰዓት አጠገቡ ያለው አቤላ መምጣት ነበረባት ሩታ። ስላለው ነገር በቃ ተናግረን ስሜታችን መግለጽ እንፈልጋለን። እኔም ደስ ይለኛል እኮ እናንተ አግኝታችኋት ብታወሯት ምናምን እኔ በብዙ ሰው ኧረ በእግዚአብሔር አቤላ በብዙ ሰው ብታወሯት የሆነ ነገር ብታረጉ ደስ ይለኛል። ግን ደግሞ አሁን ማግኘት እሷ ትንሽ የሆነ ማይሆን ሙድ ውስጥ ስለኝ አቤል ኧረ በእናትህ እኔ ልለምን ይኸውልህ አቤል አንዴ ብቻ ወይሽ እኔ እንዴ ብቻ ነኝ ድንገት አትወስደኝ ድንገት ማለት ካልደበረ ማለት ድንገት ወሰደኝና ሩታ ያለችበት ነገር ትንሽ ከበድ እሷ ሳታቅ ነው ሲጀመር ይዣት ለማጣ ያሰብኩት የነበረው ገብቷል። ሰው አለ ሰው ሊያገኝሽ ይፈልጋል እና እንድታገኙ ብዬ ነበር ይዣት ለማጣ ያሰብኩት። እሷማ ሌላ ሰዎች እንዲህ ከቡታጀራ የመጡ ምናምን ብላት አታገኝም ሰው ምክንያቱም አሁን ያለበት ነገር ማንንም ስለማትሰማ ማለት ነው። ማንንም እየሰማች አይደለም። ግን ደግሞ እኔ በአጋጣሚ ነበር ይዣት ለማጣ ያሰብኩት ነው ሳያት ምናምን ብዙ ምትቆይነት እሷ ከምንቀር እኔ በመጣ ይሻላል ብዬ ማለት ነው። አንተማ መምጣት እኮ አሪፍ ነው። አይ እኔም ቀርቼ እሷም ቀርታ ትንሽ ልክ ነህ እኮ አቤል። ግን እኛ እዚህ ከመጣው በኋላ ጭራሽ የሰማሁት ነገር ደግሞ ይከባድ ነው ታውቃለህ። እኔ እንደዚህ ያለ መሰለህ እዛውኝ የሰማሁትና እዛውኝ በስልክ ሲነገረኝ ምናምን የነበረው ነገር እዚህ አሁን ከመጣው በኋላ የሰማሁት ነገሩ በጣም ከባድ እንደሆነ የተሰማሁትና ባልሰማውም ነው ያልኩት። በቃ በጣም አስጠልቶኛል ማለት ነው ነገሩ እና ያለኝ የመጨረሻ በዚህ ጉዳይ አቤል የመጨረሻ ነገር ምን ነገር ማለት ነው የመጨረሻ ሩታን ለማግኘት ብቻ ነው። ከዚህ በኋላ እኔ በዚህ ጉዳይ እንደዚህ አይነት ነገሮችም እንደዚህ በጣም አስጠልቶኛል አቤል። በቃ በጣም ነው የደበረኝ። በጣም አዝኛለሁ። ከተቻላችሁ በላይ እናንተ በጣም እንደጣራችሁ ማይቻሉ አቤል። ያንስ አንተ ጓደኛ አንተ ተከስቷ ጋር ሆነ እያየሁ የአብርሃም ጓደኛ ብትሆንም ግን ከሩታ ጋር ያላችሁ ቀረበት እንደ እህትና እንደ ወንድም ነው እና አንተ ካጠገቧ ስላለ በቃ የዛን ጊዜ ነው እኔ ደስ ያለኝ ማለት ነው። ትንሽም የተጽናናሁት እሷ ከሌላ ሰው ጋር ምናምን ሳያት በጣም ይደብረኝ ነበር በጣም ማለት ነው። ምክንያቱም ሩታ ካየው የምትቀርበው ሰው ካልሆነ የውስጧን ነገር አትናገርም። በጣም ይደብራታል እና ውስጥ ችግሮቿን በውስጧ ነው የምትይዘው። ከዚህ በፊትም ነግሮናል፣ አብርሃም ራሱ ነግሮናል ካየ ማለት ነው። እና አቤል ስለዚህ የምር እኔ ትታት ትመጣለህ ብዬ አላሰብኩም ማለት ያለበት ነገር ነግረናል። መጀመሪያም አቤላ ነግረናል። ቢያንስ አንድ ያግኝተናት ያለውን ነገር አውርተናት ትመለሳለች ብለን ነበር የነገርነው። እኔ ተደብቃ ምናምን በኋላ ምናምን ሰርፕራይዝ ምናምን ታረጋን ይመስለኝ። በቃ አንተ ብቻ ስትመጣ ማለት ነው አቤላ እንደዛ የጠበቅኩት እኛ ደስ ይለኛል ማለት ስሜታችንን በቃ በስትክክል በቃ ያለውን ነገር ማሳወቅ ስለፈለግን ነው። እሺ እንዴት ላድርግላችሁ? አብርሃምም እንደዛ አብርሃም ቆኛን ማግኘት ያልፈለጉበት ምክንያት ምንድነው? ነግሯል። እኔ አገር አገባኝ እኮ ለምንድን ነው ማግኘት የማይፈልገው ብሏቸዋል እንዴ? አላገኛችሁም ብሏቸዋል። ለምን ስልኩ አያነሳልኝም? ቤት የለም ቤት የለም ቤት እናንተ ሳጣኩ ነው የደወልኩት። ቤት የለም። ቤት እኮ ገብተን ነበር አቤላ። ኦኬ ምንድነው ነው አላማቸው ምንድነው ግራ ገባ ወይስ ማንም እኛም እንድንደርስባቸው አይፈልጉም ነው? አይደለም እሱ ሳይሆን በቃ አይደለም በዚህ ጉዳይ ሰው እንዲያወራው አልፈለግም ነው አይደለም። አሁን ያሉበት ነገር ሁለቱም በየራሳቸው ትንሽ ከበድ የሚሉ ምን እንደሆነ ታውቃለህ። እኔ እናንተን ባገናኛችሁ ደስ ይለኛል፣ ግን ደግሞ አሁን ሁለቱም በየራሳቸው ያሉበት ህይወት ይከብዳል። በቃ የመሬ ነው። እኔ እንጃ ምን ውስጥ እንደገቡ ቀል በቀል ምን ውስጥ እንደገቡ ባላውቅም፣ ግን አሁን ያሉበት ነገር በጣም ስለሚከብድ ነው። እኔ እንጃ ሩታን ይዣት መጥቼ ከእናንተ ጋር ባገናኛት ሳታቅ ሰው አለ የሚያገኝሽ ምናምን የሆነ ሰዎች እነ ቡቻና ኤክሶ ብላት ምናምን የምታውቀው ሰው ልታገኝ አትፈልግም። ምክንያቱም አሁን ብዙ ሰው እየተከራከራት ነው። እንዴት ነው የምታረጊው ነገር ልክ አይደለም ምናምን እያሏት እየተከራከሯት፣ እሱን ደግሞ ነገር ሰልችቷታል። ብዙ ሰው እንትን እያላት እና እኔ በአጋጣሚ ነበር ከእናንተ ጋር ላገናኛት የፈለኩት፣ ግን ደግሞ እሱ ያለችበት ነገር አሁን የሆነ ነገር እያደረገች ስለሆነ እኔም እሷም ከምንቀር ብዬ ነው እኔ የመጣሁት። እንድትረዱኝ የምፈልገው ነገር ሌላ እናንተን ላላገናኛችሁ ፈልጌ ምናምን አይደለም። እኔ ጓደኞቼ ናችሁ አይደል? ለሷ ነው ይሄንን ነገር የምትለፉት። እናንተ ለሷ ባታስቡ ያገባችሁ ማለት ምንም ይጎልባችሁ። የሚሰማው ሰው ሳቢላ የሚሰማው ሰው እንዴ ጓደኛ የሆነ ሰው ባለበት እንደዚህ ሆነ የትዳር ሲባል በቃ ያሉት ነገር በድሮ ነገር ማለት ባሳለፉት ነገር ስለ ፍቅራቸው ስለምታውቁ ነው ብዙ ነገር እየለፋችሁላችሁ ያሉት ነገር እና ለሷ ስለሆነ ስለማቅ ባገናኛችሁ ደስ ይለኝ ነበር። ግን ደግሞ አሁን ያለችበት ነገር ትንሽ እንትን ስለሚል ነው ማለት እያረገችው ያለችው ነገር ማይመች ስለሆነ ነው። ሌላ እጄ ባገናኛችሁ ምናምን ደስ ይለኛል። እኔ አሁን ቃቢላ እንደዚህ አይነት ነገር እስከ መች ነው የሚቀጥለው? እንደዚህ አይነት ነገር እስከ መች ነው የሚቀጥለው? አሁን ግራ ገባን እኮ እኛ
ነገ ከነገ ወዲያ ይፈታሉ፣ ተስማምተው አብረው ይኖራሉ እያልን ብዙ ጊዜ ለፋን፣ ብዙ ጊዜ ማለት ነው። እኔ በምን በኩል ነው እነሱ ሊያስተካክሉት የሚችሉት ነገሮች ማለት እንዴት? ቢያንስ ትልቅ ሰዎች ናቸው አይደል? ሁለቱ ችግራቸው መፍታት ይችሉ ነበር ሁለቱ። ግን የተቻለንን እናደርጋለን። ምንድነው እሺ መፍትሄ አቤል? ምን እናድርገው? ምን መፍትሄ? እኛ እኮ ብዙ ነገር ፈጥረናል፣ እያያችሁ አይደል እንዴ? ብዙ ነገር እኮ እየፈጠረን ነው። ግን ደግሞ ምንም እንትን ሊል አይደለም፣ እየተባባሰ ነው ይሄ ችግር እየሄደ ያለው። ቀልድ በቀልድ የተጀመረ ነገር እየተባባሰ ነው ይሄ። ምን አድርጌ እኔ ከሷ ጋር እንደማገናኛችሁ አላውቅም። አውቃለሁ እኔ ለሷ ስትሉ እንደሆነ አይመለከታችሁም። ምንም የሚጎልባችሁ ነገር የለም ማለት ነው። ምንም የሚጎልባችሁ ነገር ግን ለሷ ስለሆነ ቤተሰብነት ይባል ነገር አለ። ያ ነው ምን ያሳለፈችው ነገር አለ። የምር አብርሽም እንደዛ ጓደኛዬ አቤል ይኸውልህ፣ እኔ ስነግርህ ምን እንደሆነ ታውቃለህ? እኔ አሁን ካዩትም የምነግራቸው ነገር ሌላ ድጋሚ ማለት ነው። ሁለቱ ተለያይተው ማለት ነው። የምሬን ነው የምነግርህ። ይሄ ለቀልድ መጀመሪያ የጀመሩት ነገር እዚህ ደርሰዋል። ተለያይተው ማለት ነው ህይወታቸው ትክክለኛ ህይወት አይሆንም። የምነግርህ እሷም ያለሱ እሱም ያለሷ ለየግላቸው መኖር የሚችሉ ከመሰላቸው ማለት ነው ስህተት ነው። በመሀል ሰይጣን ገብቶ ነው እንደዚህ እንዲያስቡ እያደረጋቸው ያለው። የምሬን ነው የምልህ፣ ህይወታቸው የተበላሸ ነው የሚሆነው። በቃ ትክክል አይደለም፣ ደስተኛ አይሆኑም በህይወታቸው። ምክንያቱም ማለት ደስተኛ የነበረ ህይወት ነው እንደዚህ አይነት ደረጃ ውስጥ የደረሱት። ይሄንን ማወቅ አለባቸው። እኔ እንዳንተ እንደዚህ ቢረዱ ጥሩ አይደል እንዴ? ሁሉም እኮ ሰው የሚላቸው መስማት አለባቸው። እነሱ ብቻ ናቸው አሁን ሰውን እየሰሙ ያሉት አይደል? ምናልባት ከጀርባቸው የሚነግራቸው ሰው ካለ አላውቅም፣ ግን ቢያንስ ይሄ ሁሉ ሰው እየተናገራቸው ከሆነ ልክ እንዳልሆኑ ማመን አለባቸው። ሁሉም ሰው እየተናገራቸው ሁሉም እንደመልኩ አስተሳሰቡ ይለያል። ታውቃለህ አይደል? ሁሉም የሚያስበው የተለያየ ሀሳብ ነው። በቃ የራሱን የሆነ ሀሳብ አለው። ከዛ ሁሉም የሚሰማ ከሆነ የሆነ የምታስበው ሀሳብ የሆነ የሚሰጥህ ሀሳብ የምትሰማ ከሆነ ትክክለኛ ነገር አትወስንም። በቃ ብዙ ነገር ይምታታባል። እኔ አሁን እንደዛ ነው እያሰብኩ ያለሁት። ገብቷል? አረ በጣም ይጨንቃል አቤላ፣ የምር በጣም ነው የሚጨንቀው። በጣም አንተ አስበው የተንከራተት ነው። ቢያንስ ይሄን አስበው ራሱ አብርሃም ያን ቪዲዮ ራሱ አይቶ እንደዚህ አይነት ያው ከዚህ በላይም ብዙ ተንከራቷል። ያው ይሄን ጓደኛነት ምንም ታደርጋለህ። ግን በቃ ቡቼ ይኸውልህ ምንም አልሆንም ካለ በዚህ ጉዳይ ካሁን በኋላ እኔ መግባት አልፈልግም። በቃ እኔ አበቃው። ቡቼ ደክሞኛል፣ ልመለስ ነው ወደ ሀገሬ። እኔ ደብሮኛል። በቃ ከዚህ በኋላ እኔ አሁን እዚህ ድረስኝ አቤል። አይ እንደዚህ ባታስቡ ደስ ይለኛል። አንተ ምናምን ሳይሆን ስለአርለም እኔ በቃ እኔ መቀየም አይደለም የነሱ ነገር እንትን ባትሉ ተስፋ ባቆርጡ። ሁሉም አሁን ላይ ተስፋ እየቆረጠ ነው። ገብቷል? ተስፋ እየቆረጠ ሌላ ነገር እያወራ ነው። እኔ በእነሱ ጉዳይ ብዙ ሰው እያለኝ ነው። እኔ በእነሱ ጉዳይ ከዚህ በኋላ አይመለከተንም አንተ ሙጣም እያሉኝ ነው አንዳንድ ሰዎች። አንተ እኔ ከነሱ ጋር ሆኜ ደግሞ አስበዋል በእነሱ መለያየት ፍቃደኛ መሆን ማለት ነው። ገብቷችኋል? እናንተም እንደዚህ ተስፋ የምትቆርጡ ከሆነ ይከብዳል። ብቻ አላውቅም ስለ አቤላ እና ታዲያ ማግኘት ካልፈለጉ በዛ ላይ ደግሞ የሚሰሩት ነገር እያየ ነው። ተለያይተው እንደዚህ አይነት የሚያስጠላ ነገር እያየን ታዲያ እንዴት ነው የምታስበው? እኔ ሁሉ ጊዜ የምነግር ነገር አሁን ላይ ማለት ነው ከጎኗ ጭራሽ እንዳትጠፋ፣ አብራቱ ሌላ ሰው ከተቻለች እንዳታገኝ አቤል። ለመሰለ ስሜታዊ የሆነ ሰው የሚያደርገውን ነገር አያውቅም። ስሜት በጣም መጥፎ ነው። ንዴት ላይ ያለ ሰው መጥፎ ነው። ስለዚህ አብራቱ ሁን ግን ማለት ነው እኔ ቡቼ ከዚህ በኋላ በዚህ ጉዳይ እኔ ማወራው ነገር የለኝም። ካም በኋላም አልገባም። ያው ተቀደምም ነገራችኋለሁ፣ አልገባም። ቤተሰብም በጣም ይቅርታ። ምን እያላችሁ ነው? ቆይ ለምን ጉዳይ ነው የመጣችሁት? እስኪ ንገሩ። እሺ እኔ ምን ላድርግ አላገኘም። ለምን ጉዳይ ነው የመጣችሁት? ብቻ የምር አይ እንደዚህ የምን እንነጋገር ከተባለ ወንድሙ በቃኛ ነገሩ መፍታት ማንችል ከሆነ ምን እናደርጋለን? አቤላ ለፋን ይወዱ ደከምን፣ በጣም ነው ደከመን። አይ በቃ ለሩታ ማስብላታለሁ እህቴ ነች የምትሉ ከሆነ ለአብርሽ ጓደኛዬ ነው ወንድሜ ነው አስብለታለሁ የነሱ መለያየት አንፈልግም የምትሉ ከሆነ እንዴት ነው ተስፋ የምትቆርጡት? አቤላ ከዚህ በላይ እሺም ተንከራተተን እኮ ወይኔ ያልገባን በጉድጓድ አለ እንደኛ መንከራተታችን ውጤት ከሌለው ምን ጥቅም አለው? እናንተ እንደ ተመልካች ነው እየሆናችሁ ያላችሁት ማለት ነው። ቢያንስ እነሱን ታውቋቸዋላችሁ፣ ከነሱ ጋር ጊዜ አሳልፋችኋል አይደል? ልናገኛቸው ፈልገን እኮ አይደለም አቤል፣ ልናገኛቸው ፈልገን እኮ ምንም አይነት መልስ እየሰጡን አይደለም ሲጀመር ማለት ነው። ስልክ አያነሱልንም፣ አሁን ያሉበት ይደበቁናል። በቃኛም ቢያንስ ቢያገኙ ምን ችግር አለው? አሁን ያሉበት ነገር ነው። ኧረ በስመ አብ። አሁን ያሉበት ማንንም ማግኘት ስለማይፈልጉ ነው። ለምቡቻ ኤክሶን ስሙኛ። ስለዚህ ማግኘት ካልፈለጉ ማንንም እኛ ማሳካት አንችልም ማለት ነው ይሄን ነገር። ስለዚህ እኔ ካሁን በኋላ እኔ ሲጀመር እኔ ብቻ ነኝ በጣም ይከበደኝ እዩ በጣም ነው የሚሰለቸኝ አቤል። አይመር ከምታስበው በኋላ በጣም ይሰለቸኝ ነው እነሱ ነገር በጣም ማለት ነው። አቤል ከእንግዲህ በኋላ አልመጣም። በስመጣም አንተን አገኛለሁ አልመጣም። ከዚህ በኋላ ማግኘትም አልፈልግም። ምክንያቱም እኔ ይሄ ነገር ተስተካክሎ እስካላየው ድረስ ካሁን በኋላ በእንደዚህ አይነት ጉዳይ እዚህ ቦታ ላይ እኔ አልገባም አቤል።
በጣም ይቅርታ አድርግልኝ። እኔ አልገባምም፣ ማንንም ማግኘት አልፈልግም። እስከዛ ድረስ እኔ ቡታጀራ ልሂድ። አንተ ስንት ሰው ለማጽናናት አለብኝ? ቆየዩ አይደለም አቤል፣ እሺ አይደለም ይቅርታ። እኔ አንተ ነገር ቋል ስሜት ስላንተ ቋል ማቤላ። አይ እኔ ስንት ሰው በእነሱ የመጣው እኮ ብዙ ሰው እንትን እያደረኩ ነው ማለት እንዴት ብዬ እንደማስረዳችሁ አላውቅም። እኔ በግድ ከሷ ጋር ስለነሱ ተቆርቆሮ አልላችሁ፣ ግን እንደፈለጋችሁት ነው አይደለም ማቤላ። እኛ አዲስ አበባ ድረስ የመጣ ነው እኮ ስለነሱ ስላሰብን እንጂ እኮ እኛ ምን አስመጣን አቤላ? ስርዓት ተወዩ በቃ ብዙ ነገር እኮ አለ። አሁን እንዴ በዚህ ጋር ማውራት አልፈለገም። የእነሱን አንድነት ፈልገ ነው እዚህ ድረስ የመጣው። ግን እነሱ ደግሞ እኛን ማግኘት ካልፈለጉ፣ ሰው ማግኘት ከደበራቸው ካስጠላቸው ምን ታደርገዋል? እኛ አልቻልንም ማለት ነው። ስለዚህ እኔ አልተረዳንም እኮ ነው ከህይወታቸው መውጣት አለብን ማለት ነው። በቃ እንደዛ ነው የተረዳሁት እኔ። አንተ ቢያንስ እኔ በቃ አንችልም ማለት ነው። በቃ እኛን አልተረዳንም ማለት ስለ እንዴት ነው ያልተረዳሁት? ተረዳስ ሐሳባቸውን እኛም እኮ እኔ መስማት ፈልጋለሁ። አሁን ምንድነው ሐሳባቸው? እስቲ ቆይ ላዳምጣቸው። ምን እኔ ማላውቀው ነገር እንዳለ ነው እየተነገረኝ ያለው። አቤት ጨንቁኛል። አሁን እንደሱ አይነት ነገሮች እንደዚህ አይነት ነገሮች እየሰማው እንዴት ብዬ ዝም ልል እችላለሁ? እሺ እኔ ቆይ እኔ እንደሌሎቹ እናንተንም ማጽናናት አለብኝ ማለት ነው እንዴ? እንደሌሎቹ ተው ተስፋ አትቁረጡ፣ ተው እንደሌሎቹ እናንተንም ማጽናናት አለብኝ እንዴ? ተስፋ አትቁረጡ ተው ምናምን ማለት አለብኝ እንዴ? ቆረጡና ተስፋ አስቆረጡን እኮ አቤላ። ከዚህ በላይ ምን እንኛ እንበድ እንዴ? አንዴ ብቻ እኔ ወይ እንደዚህ ላድርግ አቤል፣ በእናትህ እኔ እንዴት እንደማደርግ አላውቅም። አሁን በጣም ደብሮኛል የመጣው፣ በጣም እየተናደድኩ ነው። አሁን ራሱ ጥሩ አይደለም ስሜቴ ማለት ነውና ወይ አንተ እዚህ ሆነ ወይ እኔ ልሂድ፣ እሷ ያለችበት ቦታ ትነግረኝ ቢያንስሽ ይከብዳል ማለት እንዴት እንደዚህ አሰብከው ማለት? እስኪ በኔ ቦታ ሆነ አስበው። እኔ ገብቶኛል፣ ስለጨነቀኝ ነው አቤላ፣ ተረድቻለሁ። አይደለም አንተ ኤፍሬምም እኮ ነግሮኛል ያለውን ነገር ማለት ነው። ኤፍሬም ሰው አታገናኘኝ ብሎታል ጭራሽ አብርሃም ማለት ነው። ማንም ሰው በዚህ ወክል የሚመጣ እንዳታገናኝ ተደባብረናል አለ። ግን እኔ ካሁን በኋላ ማለት ነው እኔ አንተ መናገር ምናምን አይደለም። እኔ አሁን በጣም ስለመጣ በጣም ነው እናመሰግነው። በጣም ቴንኪው አክብረን እዚህ ድረስ ስለመጣ ስለ ሩታም ስለ አብርሃም ልናናገር እሺ ብለህ በመምጣት በጣም ነው የምናመሰግነው። የምር ቤተሰቦች በጣም ማለት ነው ከሚገባው በላይ ሜቢ ሩታን ባናገኛት እሺ ስላላለች ነው። ግን አሁንም ቢሆን ማለት ነው እኔ አንተን ምንም በቃ ቴንኪው በጣም ነው እናመሰግነው ስለመጣ ብቻ አባቴ። እና ምንድነው ካሁን ሰዓት በኋላ ማለት ነው እኔ በእነ ሩታም በእነ አብርሃም በየትኛውም ነገር ውስጥ ካሁን በኋላ እጄን አንስቻለሁ። የትኛውም ነገር ውስጥ እኔ አልገባም። በቃ ይሄን ነው የምልህ አቤላ። ካሁን በኋላ እኔ አልገባም። በቃ እኔ እዚህ ነገር ውስጥ አልገባም። አክብረኝ መጣል። እንደውም ዛሬ በጥሩ ስሜትም አይደለም የተገናኘ ነው አቤል። አንተን መጥቼ አገኘሃለሁ ጓደኛዬ ነህ። ግን ማለት ነው በዚህ ጉዳይ በሩታም በአብርሃም ጉዳይ እኔም ማለት ነው ምን ነገር በቃ እኔ ሳችቶኛል። በቃ አቤላ ተቃጥያለሁ፣ መሮኛል። በቃ እኔ ከዚህ በኋላ በእነሱ መንገድ ውስጥ በታምር አላልኩም። አንተ የነሱ ጠላቶች እኛን እየሰደቡን እኮ ነው። የምር አልገባም። በቃ እኔ አልገባም። እንደዚህ እኛ አቅም ከሌለን በቃ አልገባም። እኔ ይሄን ነገር ማስተካከል ካቃተን በቃ እኔ ይቅርብኝ። ምን አደረከመን ማንችል ከሆነ እኔ በግድ ከአብርሽና ከሩታ ጎን ሆኖ አላላችሁ። እግዚአብሔርና የምሬ ነው። ብዙ ለፍታችኋል፣ ብዙ እንትን አድርጋችኋል። አይ እንደዚህ የሚያስብላቸው ሰው ስላለ ነው እንደዚህ የጨማለቁ ያሉት እነሱም በእናትህ በጣም ብዙ ሰው ያሰበ ነው። እነሱ ጭራሽ የሰውንም ነገር አልተረዱትም፣ ያሉበትንም ነገር ዝም ብሎ ሰው ባው እኔ በቃ ራሴን አውጥቻለሁ አቤላ። አሁንም ቢሆን እኔ ምንም እነሱ ነገር ውስጥ አልገባም ካሁን በኋላ በቃ እኔ አልችልም። በቃ ስላልቻልኩኝ አልገባም። በቃ ምን ቡቼ እዩ አንዴ ስሙኝ። እኔ በግድ ከአብርሽና ከሩታ ጎን ሁኑ አልላችሁ። የፈለጋችሁት የመወሰን መፍት አላችሁ። እና ደግሞ ያው ሩታንም ስላላገናኘዋችሁ በጣም ይቅርታ፣ ስላልተመቻት ነው ብያችኋለሁ። እና ምንም ማለት አይደለም። በቃ ቻውሽ፣ ሰላም ግቡሽ።